ከሰላሌ አረቄ አገሩ የጠንቋይ አገር የመተተኛ የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ሐሰተኞች የሆነ ብሔር ውስጥ ሆኖ የሆነ አካባቢ ለማጥቃት ያስባሉ ብዬ አላስብም። ሐሰተኞች ሃይማኖታቸው ገንዘብ፣ ደግሞ ብሔራቸውን ብሔራዊ ባንክ ነው። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው የተገደሉ ለምን ይገደላሉ? ሰው የመንግስት አካላቶች ዝም ነው ያሉት። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም። ሰው ሲናደድ ተረጋግቶ ማስረጃ ሊሆን የሚችለውን ነገር ይዞ መቅረብና በተረጋጋ መንፈስ መልስ መስጠት ነው እንጂ ያለበት በንዴት ካወራ ቀድሞ የተናገረውን ትክክለኛ ነው ብሎ የሚያምንበትን ነገር ሁሉ ወደ መካድ ራሱ ይመጣል። ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን፣ ዛሬም በሌላ ፕሮግራም ደግሞ ወደ እናንተ ተመልሰን መጥተናል። እስከ ፕሮግራም ፍጻሜያችን ከኛ ጋር እንድትሆኑ እያሳሰብን፣ በቅድሚያ ግን ላይክ ማድረጋችሁንና የደወል ምልክቷን መጫናችሁ እንዲሁም ተደራሽነቱ ሰፊ እንዲሆን ለሌሎች ማጋራታችሁን እንዳትረሱ እያሳሰብን ቀጥታ ወደ ፕሮግራማችን እንሄዳለን። መልካም ቆይታ። ሰሞኑን ከሰላሌ ጋር ተያይዞ የጂፒኤሱ አዳራሽ መስራች ሄኖክ ግርማ አንድ ሀሳብ ሰጥቶ ነበር። እሱን ቪዲዮ ተመልክተን ትንሽ ሀሳብ የምንሰጥበት ይሆናል። ተከታተሉ። ከሰላሌ ከዚህ በፊት መስክሬ ነበር። ስለ አረቄ አገሩ የጠንቋይ አገር የመተተኛ ደግመን እንስማ ውስጥ ከሰላሌ ከዚህ በፊት መስክሬ ነበር። ስለ አረቄ አገሩ የጠንቋይ አገር በጂፒኤስ አዳራሽ መድረክ ላይ የተመለከታችኋት ይቺ ሴት ደግሞ የሰላሌ ፖሊስ በቁጥጥር ስር እንዳዋላት የዜና ምንጮች እየጠቆሙ ነው። እሱን ዜና ሰምተን እንመልሳለን። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ እንደሚገኝ የከተማው ፖሊስ አስታውቋል። እንደሰማችሁት ነው። ባዩሽ የተባለችው በጂፒኤስ አዳራሽ ምስክርነት የሰጠችዋ ሴት በሰላሌ ፊቼ ፖሊስ በቁጥጥር ስር እንደዋለች፣ እንዲሁም ደግሞ የጂፒኤሱን አዳራሽ መስራች ሄኖክ ግርማንም ሰላሌ ፊቼ ፖሊስ እንደሚፈልገውና ጉዳዩን ማጣራት እንደሚፈልግ ነው የዜና ምንጮች እየጠቆሙ ያሉት። ይሄ ንቀት የተሞላበት አካባቢን የሚጠቅሱ ንግግሮች የተለመዱ እየሆኑ ከመጡ ቆይተዋል። አንድን አካባቢ አንድን ህዝብ የምላስ ወለምታ ፐርፐዝሊ አድርጎታል ብዬ አላስብም። በግሌ ሆነ ብሎ እንደዚህ ተጠያቂ ያደርገኛል ብሎ አስቦ ያደርጓል ብዬ እምነት የለኝም፣ በግሌ ፌር ለመሆን ማለት ነው። ነገር ግን የምላስ ወለምታ በቂቤ አይታሽም። አንድ ሰው ፐብሊክ ላይ ስፒች ሲያደርግ አደባባይ ላይ ወጥቶ ሲናገርና ንግግርን ሲያደርግ ያው የኛው አባባል አለ፣ የምላስ ወለምታ በቂቤ አይታሽም ይባላል አባባላችን። በጣም ጥንቃቄ ያስፈልገዋል። ለአንደበቴ ጠባቂ አኑርልኝ እንዲል የእግዚአብሔር ቃል ማለት ነው። ስንናገር በጣም ካልተጠነቀቅን ሌሎችን በሚያሳዝንና ሌሎችን በሚጎዳ መልኩ እንናገርና የተነሳንበትን አጀንዳ እንስታለን። በእርግጥ እኔ ሐሰተኞች የሆነ ብሔር ውስጥ ሆኖ የሆነ አካባቢ ለማጥቃት ያስባሉ ብዬ አላስብም። ሐሰተኞች ሃይማኖታቸው ገንዘብ፣ ደግሞ ብሔራቸውን ብሔራዊ ባንክ ነው ብዬ ነው የማስበው። ከገንዘብ ጋር የተያዘ ብቻ ግንኙነትና እምነት እንዳላቸው ስለማስብ የሆነን አካባቢ ራሱን ችሎ ለማጥቃት ትኩረት አድርገው ይንቀሳቀሳሉ ብዬ አላስብም። በተገኘው አጋጣሚ በሰሜንም ሆነ በደቡብ በምዕራብም ሆነ በምስራቅ እንዲሁም በመካከለኛው ከተማ ላይ በቻሉት መጠን የውሸት ተስፋን በመሸጥ ገንዘብን ሜክ ማድረግ ነው እንጂ ዓላማቸውና እቅዳቸው የሆነ ጉዳይ ውስጥ ገብተው ገንዘብ በማያገኙበት እንዲህ ተጠያቂ በሚሆኑበት ጉዳይ ላይ ትኩረት ያደርጋሉ የሚል እምነት የለኝም። ከዚህም በፊት አንድ ጀማሪ ገምቶ አዳሪ እንደዚሁ የሰሜንን ሕዝብ ጠቅሶ የተናገረው ንግግር አለ። የዛ ልጅ አለመጠየቅ ወይም ደግሞ እንደዚህ አይነት ስህተት በአደባባይ ላይ የሚናገሩ ሐሰተኞች ተጠያቂ አለመሆናቸውና የሚጠይቃቸው አካል አለመኖሩ ሁሉም እየተነሳ ማይክ ጨብጦ የወደደውና የፈለገውን እንዲዘላብድ እድል እየሰጠው ነው ብዬ አስባለሁ። ይህንን ከዚህ በፊት አሳይቻችኋለሁ። ይህን ቪዲዮ በሌላ ኤፒሶድ ላይ
እስቲ ለተውስታ አንድ የተከታተለ ነው እንምጣ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይህንን ደግሞ እንደሰማችሁት ቃል ኪዳን ለማደስ ነው ወደዛ የሚሄዱት። የሚጎበኝ ሌላ ነገር ጠፍቶ ነው ወይ ወደ ሰሜን የሚሄደው ብሎ ያልተማረ ሰው የሚያደርገው እጅግ ጥላቻ የተሞላበት ንግግር ነው ይሄ ግለሰብ ደግሞ የሚናገረው። ሰሜን ምንድን ፈልገው ነው ፈረንጆች የሚሄዱት? እስቲ ማንሳት እንችላለና የላሊበላን ብንጠቅስ፣ አክሱምን ብንጠቅስ፣ የአክሱም አብያተ ክርስቲያናትን ብንጠቅስ፣ አክሱም ያለው የነጋሽን መስጊድ ብንጠቅስ፣ ሌሎቹንም ደግሞ እንደዚሁ በጎንደር በጎጃም በተለያዩ የአገሪቱ ክፍሎች የውጊያ ቦታዎችን ብንጠቅስ፣ የተለያዩ ታሪካዊ ይዘት ያላቸው ኢትዮጵያዊ ቅርሶችን ብንጠቅስ በብዛት ወደ ሰሜን አካባቢ መገኘታቸው እንግዲህ ሁላችንም የምናውቀው ይመስለኛል። ሌላ ቦታ የሚጎበኝ ነገር የለም እያልኩ አይደለም በዚህ ንግግር ውስጥ። ነገር ግን ይሄ ሰው ነገሩን መንፈሳዊና ከጨለማ ጋር የተያዘ ብቻ አድርጎት ወደ ሰሜን ለምን ይኬዳል? ሰሜን ያለ ዘንዶ ይላል። ሰይጣን ዓለሙን ሁሉ እንደያዘ መጽሐፍ ቅዱስ፣ ጨለማ ዓለሙን ሁሉ እንደሞላው፣ ዓለም በክፉ እንደተያዘች መጽሐፍ ቅዱስ ይናገራል። ቃል በቃል ዓለም በክፉ እንደተያዘች እናውቃለን የሚል የእግዚአብሔር ቃል ተጽፏል። ዓለም በክፉ ተይዛለች። ኒውዮርክ ብትል ወይ ፓሪስ ወይም ደግሞ ቴልአቪቭ ብትል፣ ቅዱስ ብላችሁ የምታስቡበት ሀገር ቴልአቪቭ ብትል ወይም መካ መዲና፣ አሊያም ደግሞ አዲስ አበባ ብትል ወይም አንዱ የአፍሪካ ሀገርን ብትጠቅስ እያንዳንዱ ከተማ ውስጥ ጨለማ ክፉ እንዳለ ይሄ ሳይታለም የተፈታ ነው። አጋንንት ዓለሙን ሙሉ ሞልቶ፣ ጨለማ ኃጢአት ዓለሙን ሙሉ ሞልቶ የሰውን ልጆችን ከእግዚአብሔር በመነጠል ወደ ገሃነም ለማንደርደር ከአዳም መውደቅ ጀምሮ እስከ ክርስቶስ መምጣት ድረስ የሚተጋ የሚያደርግና የሚዋጋ። ስለዚህ በተለየ መንገድ ሰሜን አካባቢ ላይ እንደው የተለየ ሰይጣን አለ ብሎ ራሱ ማሰብ መንፈሳዊ ነገርን በትክክል አለመረዳት ይመስለኛል። ወደ ሄኖክ ቶፒክ እንመለስ። ባዩሽ የተባለችው የሄኖክ ጂፒኤስ አዳራሽ ላይ ምስክርነት የሰጠች ሴት ከታሰረች ወዲያውኑ ነው እንግዲህ ሄኖክ ጂፒኤስ የይቅርታ የማይመስል የይቅርታ ደብዳቤ የጻፈው። እኛ ልንናገር የፈለግነው ስለ መናፍስቱ ዓለም ነው እንጂ ስለ ፊቼ ሰላሌ አይደለም መናገር የፈለግነው የሚል ማስተባበያ ያለው ነገር ማለት ነው። እንደዚህ አይነት ነገር ተደጋግሞ በሱ መድረክ ላይ እንደሚደረግ ኢ መጽሐፍ ቅዱሳዊ ልምምድ እንደሚደረግ እናውቃለን። ለምሳሌ እንዲህ የተበለጨለጨ ልብስ ማደርገው ራሴን ለማሳየት ነው ይላል። እኔን የምባርካችሁ ህዝቡን፣ እናንተ አይደለም የምትባርኩኝ፣ እናንተ ትንሽዬ ገንዘብ ስለሰጣችሁኝ የባረካችሁኝ እንዳይመስላችሁ ብሎ ህዝቡ ላይ ማላገጥና ማንጓጠጥን ያደርጋል። የፈለገውን ንግግር ነው የሚናገረው። እንደ ክርስትና በጣም ምናፍርባቸው ቪዲዮዎች የሚለቀቁት ከዛ አዳራሽ እንደሆነ ሁላችሁም ታውቃላችሁ። አሁን ላይ ግን ሄዶ ህዝብን መናገር ላይ ደርሷል። እኔ ቅድም እንዳልኩት አልሞበት አቅዱ የሆነ ህዝብን አታክ ሊያደርግ ፈልጎ ነው ብዬ በግሌ አላምን። ግን እንደዚህ አይነት ንግግሮች እርምት ያስፈልጋቸዋል የሚል ነገር አለኝ። እንደ ባዩሽ ያሉ ምስኪን ሰዎችን ከመያዝና እነሱን ከመጠየቅ ይልቅ ጂፒኤስ ያሉ ሰዎችን ይዞ መጠየቅ ወይም በህግ መጠየቅ ለብዙ ሰዎች መማሪያ ይሆናል ብዬ አምናለሁ በግል። ቲክቶከሮች ባለባበስ ከተጠየቁ የፍቼ ሰላሌ ህዝብ ላይ ስለተናገረው ነገር ጂፒኤስ የማይጠየቅበት ምንም አይነት ህጋዊ ግራው እንዳለ ብዬ አላምንም። ቀጥሎ ትናንትና ስናየው የነበረው የኦርቶዶክስ ቤተ እምነት ውስጥ ሃይማኖት በመቀየር የሄደው ወንድማችን ተመስገን ሁለት የተለያየ ቃላቶች ሲናገር ነበረ ሰሞኑን። ምክር ብቻ ነው ይህንን ቪዲዮ ማሳያችሁ፣ የመጨረሻዬ ነው የሚሆነው። የማይነጋ የመሰላችሁ የባለ ጊዜነት ስሜት የተሰማችሁ ነገ ይነጋል። ነገ ይነጋል፣ እንደ መሸ አይቀርም። ለሁሉም እግዚአብሔር ቀን አለው። ከሜ የሚናገረው እንግዲህ በኦርቶዶክስ ክርስቲያን ወገኖቻችን ላይ ግድያ በተፈጸመ ጊዜ በሐዘን በስሜት ሆኖ የተናገረው ንግግር ነው። ሰሞኑን እንግዲህ በመቆጣት ደግሞ ይሄን ነገር በንዴት ደግሞ ሲክደው ተሰምቷል። ይሄን ቪዲዮ እዩ። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን?
ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም። ከዚህ የምንማረው መቼም ቢሆን ሰው ሲናደድ ወይም ደግሞ ለቀረበበት ክስ ወይም ለቀረበበት ጥያቄ ተረጋግቶ ማስረጃ ሊሆን የሚችለውን ነገር ይዞ መቅረብና በተረጋጋ መንፈስ መልስ መስጠት ነው እንጂ ያለበት በንዴት ካወራ ቀድሞ የተናገረውን ትክክለኛ ነው ብሎ የሚያምንበትን ነገር ሁሉ ወደ መካድ ራሱ ይመጣልና በዚህ በተመስገን ቪዲዮ ብዙ ሀሳብ ለመስጠት አይደለም ይሄንን ቪዲዮ ያሳየዋችሁ። የተናደዳችሁ ጊዜ ወገኖች አትናገሩ። በጣም ስሜታዊ የሆናችሁ ጊዜ እንደዚህ ትራስ ነክሳችሁ ንዴታችሁን ብታሳልፉት ነው የሚሻላችሁ። ግን ሲያልፍ የምትጸጸቱበት ሲያልፍ ልክ አይደለም የምትሉበትን ነገር አታድርጉ። ተመስገንም ስሜቱ ሲረጋጋ ይህንኑ ነው ያደረገው። እኔ ተመስገን ወንድማችንን በጣም ነው የምወደው። ባለፈው ሰረቀ በተባለው ጉዳይ ላይ እንደው ሰርቆ ራሱ ቢሆን በክርስቶስ ኢየሱስ እንደ ወንድም መጠየቅ ባለበት ጉዳይ ላይ መጠየቁን ባምንም ቅሉ ግን ቦታ አለ ለዚህ ወንድም ማለት ነው። ምንም ስለሆነ አይደለም። ግን በቃ ከኛ ቤት ወይም ከፕሮቴስታንቱ እምነት በፕሮቴስታንቱ እምነት እያለ የሆኑ ሰዎች መጠቀም ያደርጉት ነበር። ገንዘብ እየከፈሉ የፈለጉትን ያስወሩት ነበር እና ወደ ኦርቶዶክስ ሲሄድ ትንሽ የተረጋጋ መስሎ ነበር። አድሮ አድሮ ግን ያው ስትረግጧ ጥፍሯ እንደሚወጣ ድመት የቆየው ባህሪውን መሽረጥ አድርጎ አውጥቶት በንዴት ቀድሞ በደግ ጊዜ የተናገረውን ነገር ሲያጥፍ ትመለከቱታላችሁ። ለማንኛውም ይቅርታውን ስለጠየቀ ይቅርታውን ልጋብዛችሁና አንድ ቪዲዮ አሳይቻችሁ ፈገግም ያስብላል ያስቆጣልም የተቀላቀለ ስሜት የሚፈጥር አንድ ቪዲዮ አለ። እሱን አሳይቻችሁ ፕሮግራማችንን እንጨርሳለን። የተወደዳችሁ ክርስቲያኖች፣ እኔ በዚህ አጋጣሚ አርሲ ላይ ሰዎች አልሞቱም ብዬ አላስብም። ደግሞም እንደዛም ብዬ ደግሞ አላወራም። ለምን ቢባል በአርሲ በኩል ለሞቱ ሰዎች በትክክል ድምጾኝ ይሄንን ቪዲዮ ሰርቻለሁ። በተደጋጋሚ እነዚህ ቪዲዮዎችን ሰርቻለሁ። ከብዛቱ በጥቂቱ ላሰማችሁ። አንድ አራት ነገ ይነጋል የማይነጋ የመሰላችሁ የባለ ጊዜነት ስሜት የተሰማችሁ ነገ ይነጋል። አንድ የተገደሉት 6 ሰዎች ገበሬዎች በማህተባቸው ፍትህ 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 ዛሬም ለተገደሉት ለ6 ኦርቶዶክሳውያን ማህተብ እየተመረጠ ለሚሞቱት ማህተብ እየተፈለገ ለሚታረዱት ፍትህ ነው። በዚህ አጋጣሚ በተደጋጋሚ ፍትህ ፍትህ ብዬ ለአርሲ ለተገደሉ ክርስቲያኖች፣ ህፃናቶች ደግሞ ህዝበ ክርስቲያኖች እኔ ድምጾኛል። ፍትህ በአግባቡ አግኝተዋል ብዬ ከመንግስት የሚሆን ከቤተ ክህነት ወይም ከቤተ ክርስቲያን ፍትህ አግኝተዋል ብዬ አላምንም። አሁንም ለተገደሉ አርሲ አካባቢ ጋር ለተገደሉ ውድ ክርስቲያኖች ፍትህ ጠይቃለሁ። ፍትህ አግኝተዋል ብዬ ስለማላል እኔ አሁን ላይ ድምፅ እንሁን በአርሲ ጉዳይ ተቋቋመን ለሚሉ ኮሚቴዎች አንድ ቤተክርስቲያን አልወከለቻቸውም። ኮሚቴ እንዲሆኑ ሚዲያ ላይ ቤተክርስቲያን ስላልወከለች በቃ እና ቀድሞ የተናገረውን ነገር ሲያጠፍ ትሰማላችሁ። እና ቀድሞ ድምፅ ሆነልን ፍትህ ጠየቀልን ብለው የተጽናኑበት ወገኖቻቸውን ያጡ የዚህን ሰው መኖር የመሰገኑ ሰዎች ተናዶ በሚሰጠው አርሲ ውስጥ ምንም ሰው አልሞተም በሚለው ደግሞ መልሰው ልባቸው ይጎዳል። ከተረዳችሁ የካዳችሁ ነው ልባችሁን። ንዴት ሳይታወቅ ክህደት ውስጥም ሊከት ስለሚችል መጠንቀቅ ያስፈልጋል ብዬ አስባለሁ። የመጨረሻ ቪዲዮአችንን ይህንን ቪዲዮ ተመልክተን ሀሳብ ሰጥተን እንጨርሳለን። ይበቃናል። እንግዲህ እንደምታውቁ እነዚህ ወገኖች ላይቭ ላይ ናቸው። ፓስተር ክሌር ነው የምትባለው አይ ቲንክ ፓስተር ነው የምትለው ራሷ እሷ በከፈተችው የቲክቶክ አካውንት ነው እንግዲህ ሁሉ ያመመው ሰው ገብቶ የማይተረጎም ቋንቋ የሚናገረው። እነዚህ ተያይዘው እኔ የምለው የሳይካትሪስት ሕክምና የሚያስፈልጋቸው ሰዎች ናቸው። መንፈስ ቅዱስ የስርዓት አምላክ ነው። መንፈስ ቅዱስ የጽድቅ አምላክ ነው። ለዚህ ነው እግዚአብሔር በጣም የስርዓት አምላክ ስለሆነ ስሙ ሲጠራ የሰራዊት ጌታ እግዚአብሔር ተብሎ ነው የሚጠራ። ሰራዊት ሲባል አቋቋም አላቸው፣ የስልጣን ተዋረድ አላቸው፣ ስርዓት አላቸው ማለት ነው። እግዚአብሔር የስርዓት አምላክ ነው። እምብለ የሆነ ቦታ ከፍተ ዴሬ ዶሮ ዶሮ ባራ ባራ ባ እንድትል አልጠራ።
አረ ተው ምናምን የሚል ደግሞ አንድ ክርስቲያን ወገን አለ። በተቀረው ግን ነብይ ነኝ ምናምን የሚሉ የቲክቶክ ነቢያቶች ናቸው ተሰብስበው የብጥብጥ ቃላት የሚናገሩ ማንንም አንጽ። ሴትዮዋ ምን እያደረገች እንደሆነ አላውቅም። እና በተቻላችሁ መጠን ክርስትናን በዚህ መልኩ የምታሰድቡ ሰዎች ብትረጋጉ የዛሬ መልእክታችን ነው። ስለተከታተላችሁን እጅግ እናመሰግናለን። ሀሳብ አስተያየቶቻችሁ ያበረቱናል፣ ያጠነክሩናል። ሞጋች ሀሳብ ካላችሁ እንቀበላለን። ከታች በሚቀመጥላችሁ ስልክ ቁጥር ስቱዲዮአችንን መጠቀም መከራየት የምትፈልጉም ሰዎች ብቅ ማለት መጎብኘት ትችላላችሁ። ስቱዲዮአችን አድራሻችን የሚገኘው ቦሌ ሩዋንዳ ድልድይ ወደ ቦሌ ሚካኤል በሚወስደው መንገድ ድልድዩን ሳትጨርሱ በቀኝ በኩል በሚያሳጥፈው መንገድ ላይ ነው። ሁላችሁም ይህንን ቪዲዮ ይህንን መልእክት ሼር እያደረጋችሁ ለሚገባቸው ሰዎች በማድረስ አገልግሎታችንን ደግፉ። ስለተከታተላችሁ እናመሰግናለን። መልካም ጊዜ